ጥሪያችንን በእጃችን መንገዳችንን በኃይላችን እንድናደርግ ሰዎችና ሁኔታዎች ይገፋፉናል። ጥሪ አለ፣ አዎ መንገድ አለ፣ አዎ። ነገር ግን ይሄን መንገድና ጥሪ በእጅ አድርገው እሺ አትበል ሐሳቡ ለሚያወጣ የጓደኝነት ምክር፣ የሥጋ አምሮት፣ የአይን መሻት እሺ ማለት የለብህም። በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶችን በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ተብሎ እንደተጻፈ በጌታ በኢየሱስም ባላችሁበት ሁኔታ ማስቀጠል የሚችል የእግዚአብሔር መንፈስ በላያችሁ ላይ ይሆን። ወደ ግራም ወደ ቀኝም እንዳትሉ፣ ከእግዚአብሔር ሐሳብ ስንፍ እንዳትሉ፣ የሚያጸና የሚመራ የሚያበረታ የእግዚአብሔር መንፈስ ዛሬ ከዚህ ቤት ስትወጣ ከአዳራሽ ሳይሆን ከክብሩ ጋር መውጣት ይሆንልህ። የሆነ ፕሮግራም አቴንድ አድርጋ አይደለም የምትወጣው። የሆነ አዳራሽ ተሰብስበህ አልቦ አይደለም የምትወጣው። ሞቆ አይደለም የምትወጣው። ከእግዚአብሔር ዓላማ ጋር ተስማምተህ አቅም ጨምረህ ጉልበት ጨምረህ በጌታ በኢየሱስ መውጣት ይሆንልህ። መጽሐፍ እንደሚናገር ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን፣ ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ተስማማላችሁ። ሐዘንተኛ መስላችሁ አትታዩ። ችግርተኛ መስላችሁ አትታዩ። የኃይል መንፈስ በእናንተ ላይ ይሆናል። እግዚአብሔር ግን ለምን ይዘገያል? በጾም በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት፣ እንቆቅልሻችንን ለመመለስ፣ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል፣ ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድን ነው እግዚአብሔር የሚዘገየው? እሱ ብቻ አይደለም፣ ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ። እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ገብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉ። በህይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ዓላማ አለው። ብዙ ጊዜ የተነገረን ነገር ምንድነው? ለእያንዳንዱ ዓላማ ጊዜ አለው የሚል ነገር ተነግሮናል። አዎ በትክክል ለእያንዳንዱ ዓላማ ጊዜ አለው። at the same time ለእያንዳንዱም ጊዜ ደግሞ ዓላማ አለው። እግዚአብሔር ዝም ብሎ የሚያወጣው ፀሐይ የሚያስገባው ፀሐይ የለም። እግዚአብሔር የሚያነጋው የሚያመሸው ወይም የሚያመጣው የሚያስኬደው ዘመን የለውም። እያንዳንዱ ጊዜ በእግዚአብሔር ዘላለማዊ እቅድ ውስጥ ለዓላማ ነው የተዘረጋው። ሲዘገይብን ቅር ይለናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። ነገር ግን ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ ካለው የሚያዋጣው ከዚህ ዓላማ ጋር መተባበር፣ ከዚህ ዓላማ ጋር መስማማት ነው እንጂ ቅሬታ ወይም ክርክር አይደለም የሚያዋጣው። በጣም የምታቋት ሐና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። እንደምታስታውሱት ምራቷ በዓመት ወይ በየ2 ዓመቱ በየ3 ዓመቱ ስትወልድ፣ ሐና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። የዘገየባችሁን ነገር፣ የተዘጋባችሁን ነገር፣ የቆየባችሁን ነገር፣ ያልተፈታውን ችግራችሁን፣ ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሐሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት? የብሉይ ኪዳኗ ሐና ብቻ አይደለችም። የአዲስ ኪዳኗም ሐናም በሉቃስ ወንጌል ላይ የምታገኟት ያንን መበለትነቷን ለጸሎት አገልግሎት ተጠቅማበታለች። እዚህ ላችሁ ከነበረ ገና በልጅነቷ ባላገባች ብዙም ሳይቆይ ልጅም ሳትወልድ ባሏ ሞተባት። ከዛ በኋላ ያንን መበለትነቷን ለረጅም ዘመን የተጠቀመችበት ለጸሎት አገልግሎት ነው። እንግዲህ የመዳንን ተስፋ የእግዚአብሔርን ርስት ክብር ባለጠግነቱን አባትነቱን የሚያዩ ሰዎች በዛ የመዘግየት ወራት ከእግዚአብሔር ጋር የተቀራረቡ ከዓላማው ጋር የተስማሙ ሰዎች ናቸው እንጂ ወዳጆቼ የጠየቁ ሁሉ አልተመለሰላቸው፣ የፈለጉ ሁሉ አላገኙም፣ እጃቸውን የዘረጉ ሁሉ አልተቀበሉም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። እግዚአብሔር ለመዘግየቶቻችን ዓላማ አለው። ዊዝ ኖ ሪዝን እግዚአብሔር ነገራችንን ሆልድ አላረገውም፣ አልያዘው። ያለ ምክንያት እግዚአብሔር ነገሩን አላቆየውም። እና ሁልጊዜ እንደምናገረው እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ እንደሆነ ከበፊት እንደምነግራችሁ እግዚአብሔር በመዘግየት ውስጥ ከውጫዊ ጉዳያችን ጋር ብቻ ሳይሆን እግዚአብሔር ውስጣችንንም ሊፈውሰው ይፈልጋል። ውስጣችንን ሊያስተካክለው ስለሚፈልግ የተወሰነ ጊዜ እግዚአብሔር ሆልድ ያደርገዋል። ስለዚህ የእናንተ ምርጫ ነው። መዘግየቶቻችሁን ለማጉረምረም ወይም ለማገልገል፣ ለመከራከር ወይም ደግሞ ለእግዚአብሔር ክብር መጠቀም ትችላላችሁ።
ታውቃላችሁ። አሮን የሚባለው የሙሴ አገልጋይ የእግዚአብሔር ባሪያ ሙሴ ሲዘገይበት ያንን መዘግየት ተጠቅሞ ህዝቡን ወደ ጣዖት አምልኮ መራው። ሙሴ ዘገየ። ሙሴ ስለዘገየ አሮን ይሄንን የሙሴ መዘግየትን ተጠቅሞ ህዝቡ ለመጣለት ጥያቄ ፍቃዱን በመስጠት ህዝቡን ወደ ጣዖት አምልኮ ወሰደው። ሙሴን ከመጠበቅ ሙሴ መጥቶ ከሱ ያስጀመራቸውን መለኮታዊ ምሪት አሁንም በትዕግስት ጠብቆ ከመቀበል ይልቅ እንደገና አቅጣጫ ቀየሩ። አሮን ምን አደረገ? ህዝቡን ወደ ጣዖት አምልኮ ወሰደው። እሱ ብቻ አይደለም። ትዝ ካላችሁ ሳኦል የሚባለው የእስራኤል ንጉስ የእስራኤል ወታደሮች አብረውት ነበሩ። በጣም ታውከው ነበረ። የእስራኤል ወታደሮች በጣም ፈርተው በየጥሻው በየዋሻው ተደብቀው ነበር። ከከበበው ከነበረበት ሁኔታ የተነሳ ሳኦል ተጨንቋል። ወታደሩ ተጨንቋል። በጣም ግራ ገብቷቸዋል። እሱ ብቻ አይደለም። ሳሙኤል ደግሞ ምን ብሎታል? እመጣለሁ ጠብቀኝ ብሎ 7 ቀን ቀጠሮ ሰጥቶታል። እና የእግዚአብሔርን ቃል ስታነቡ ሳኦል ሳሙኤልን 7 ቀን ጠብቆት ሳሙኤል ግን አልመጣም ይላል። ጠበቀው እኮ በጌልጌላ ሆኖ ጠበቀው ብሎ ይናገራል። በእስራኤል ልማድ ደግሞ አንድ ጉዳይ አለ። ወደ ጦር ሜዳ ከመሄዳቸው በፊት ከእግዚአብሔር ሞገስን ለመለመን የሚቃጠል መስዋዕትን ያቀርባል። አሁን አለመምጣቱን ደግሞ ሲመለከቱ፣ ጦርነቱ አለመጀመሩ ሲመለከቱ፣ የፍልስጤማውያንን ብርታት፣ ጥንካሬ፣ ብዛት ደግሞ ሲመለከቱ የሳኦል ወታደሮች ተበታተኑ። መበታተናቸውን ሲመለከት አሁን ሳኦል ግራ ገባ፣ አጣብቂኝ ውስጥ ገባ። በዚህ በኩል ጠንካራ የፍልስጤም ወታደር ብዙ ቁጥር ያለው ተሰብስቧል። በዚህ ደግሞ የሱ ሰራዊት እየተበተነ ነው። የሚያረገው ነገር ግራ ሲገባው እመጣለሁ ጠብቀኝ ያለው ሳሙኤል ደግሞ ሲቆይበት ሳኦል በቀጥታ ምን አደረገ? የሚቃጠለውን መስዋዕትና የህብረቱን መስዋዕት አምጡልኝ ብሎ ሰዋው። በጣም የሚገርማችሁ ነገር ልክ ሰውቶ እንደጨረሰ ሳሙኤል መጣ። ምንድን ነው ያደረገው ብሎ አሉ። በቃ አንተ ቆየህብኝ፣ ከእግዚአብሔር ሞገስን ልለምን የሚቃጠለው መስዋዕት ሰዋው አሉ። ሞኝነት አርጋል አሉ። ዛሬ ዙፋንን አታለ። አሮን ሰዎች ገፋፍተውት ህዝቡን ወደ ጣዖት አምልኮ መራ። ምክንያቱም ሙሴን መጠበቅ ሙሴ ዘግይቶ ስለነበረ። በውጤቱ ብዙ ሰዎች ለሞት እንደተዳረጉ መጽሐፉን ስታነቡ ታገኛላችሁ። ሳኦል ደግሞ ሁኔታው አስጨንቆት ሁኔታው ገፋፍቶት ዙፋኑን አጣ። በጣም የሚገርማችሁ ዳዊት ልክ እንደ አሮንም ልክ እንደ ሳኦልም ሰዎችም ገፋፍተውት ያውቃሉ፣ ሁኔታውን ማስገድዶት ያውቃል። ነገር ግን ለነዚህ ነገሮች እጁን አሳልፎ አልሰጠም። ወዳጆቼ በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏችሁ። አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላወቂነት አርገው ይገፋፏል። አቅም አለ፣ ችሎታ አለ፣ ገንዘብ አለ፣ ወይም ሰው አለ። ስለዚህ ከመጠበቅ ወይም እግዚአብሔር በህይወት ዓላማ ከሰነቀበት መዘግየት አንተን ለማውጣት ብዙ ግፊ፣ ብዙ ጫና ይደረጋል። ዳዊት የዘላለም ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው አንድ ጊዜ መተዋለሁ አልደግመውም አለ። ተዋለው፣ እግዚአብሔር በቀባው ላይ እጅን አታንሳ። በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከቀፈሳችሁት ፍቅር ከዳናችሁበት እውነት ወደ ኋላ የምታፈገፍጉ ሰዎች ከእግዚአብሔር ሐሳብ ትወጣላችሁ እንጂ ሐሳባችሁን አታሳኩ። ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። አት ዘ ሴም ታይም ነገሩንም እጃችሁ ማስገባት አትችሉ። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝ። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። ጌታን እያመለኩ ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን፣ ጉልበታቸውን በእግዚአብሔር ፊት እያፈሰሱ ከመኖር ስለዘገየባቸው ስለተበላሸባቸው ነገር ምክንያት ፊታቸውን ወደ ዓለም እያዞሩ ያሉ ሰዎች በጣም ብዙ ናቸው። እሱ ብቻ አይደለም። ልክ እንደ ሳኦል እግዚአብሔር ክብርም ሞገስም ስልጣንም ሰጥቷቸው ሳለ ነገር ግን ሁኔታውን በመፍራት እግዚአብሔርን ባለማመን በዘገየባቸው ነገር ላይ መታገስ ባለመቻላቸው ምክንያት ከእግዚአብሔር ሐሳብ ያፈነገጡ ነገራቸውን ሉዝ እያደረጉ ያሉ ብዙ ሰዎች አሉ። ቆንጆ ትዳራቸውን ሉዝ እያደረጉ ያሉ እግዚአብሔርን ታግሰው ይስሐቅን ከመሳም በአቋራጭ ሄደው ትዳራቸውን በትነው አላስፈላጊ ችግርና ስቃይ ውስጥ እየገቡ ያሉ በጣም ብዙ ሰዎች አሉ። ወዳጆቼ ልክ እንደ ሳኦል ክብራችሁንም ሞገሳችሁንም ዙፋናችሁንም እንዳታጡ፣ ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ለሌላው የቀለለ እናንተ ይከብዳል። ለሌላው እንደ ቀልድ የሆነ ለእናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያቸዋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው
ካስታወሳችሁ የጴጥሮስ ወደ ሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል ወደ ስምዖን ጴጥሮስ ዞር አለ ይላል። በእናንተ ጊዜ፣ በእናንተ ገንዘብ፣ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከእናንተ ጋር ፕሮግራም የለውም ማለት አይደለም። ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ የሚነዳ ሳይሆን የዘላለም ስለሆነ ሕያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የእናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። በእነዚህ ቀናቶች ውስጥ እንደገና አምላክ በቤተ ክርስቲያናችን በእንደገና መንፈስና ክብር እያለፈ ይሰራል። ልክ ነው። ሁኔታው ይገፋፋል። እስከ መቼ እያጣችሁ፣ እስከ መቼ እየነጣችሁ፣ እስከ መቼ እየተቸገራችሁ፣ እስከ መቼ እያወቃችሁ እየቻላችሁ ከማንም በተሻለ መንፈሳዊ አራዳም ሆናችሁ ስታበቁ እግዚአብሔር አምላክ ቁጭ ካረጋችሁ ፕሮግራም አለው በእናንተ ህይወት ውስጥ። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ነገር አለ። እግዚአብሔር ግን ለምን ይዘገያል ነው? ወደ መልሱ ከመምጣታችን በፊት እግዚአብሔር እየነገራችሁ ነው። በመዘግየታችሁ ምክንያት፣ በቆየባችሁ ነገር ምክንያት ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር አምላክ ዛሬ እየተናገራችሁ ነው። የሰጣችሁን ነገር እንዳታጡ በጌታ በኢየሱስ ስም ጸለይኩላችሁ። በዳዊት ህይወት የሆነው ያ የህይወት ክብር ለእናንተም ይጨመርላችሁ። ዳዊት በመቀባቱና በመንገሱ መካከል 13 የመዘግየት ዓመታቶች ነበሩ። በእነዚህ ሁሉ መካከል ግን ከእግዚአብሔር ዓላማ ጋር ሲስማማ፣ ከእግዚአብሔር ጋር ሲቀራረብ እንደነበረ ዛሬ ባርካችኋለሁ። በቆየባችሁ ነገር ምክንያት ከማጉረምረም ወደ ማገልገል ትሻገራላችሁ። ከማለቃቀስ ወደ መዘመር ትገባላችሁ። እየዘመራችሁ ነገራችሁን ትቀበላላችሁ። እያገለገላችሁ እግዚአብሔር ይጎበኛችኋል። አይኔ ማዳንህን አይቷል፣ ባሪያህን አሰናብተው እንዳለ በዕጣ ክፍላችሁ ቆማችሁ እግዚአብሔርን እያገለገላችሁ የጠበቃችሁትን ያንን አይኖቻችሁ ያያለሁ። ወይኔ አይኖቻችሁ ያያለሁ። ልክ ኤልሳቤጥንና ዘካርያስን እግዚአብሔር እንደጎበኛቸው በዘገየባችሁ ነገር ውስጥ እግዚአብሔር ይጎበኛችኋል። ወዳላችሁበት ነገር እግዚአብሔር ይመጣል። ግርተኛ መስላችሁ አትተው። ልክ ነው፣ ኪሳችሁ ውስጥ የለም። ልክ ነው፣ አካውንታችሁ ውስጥ የለም። ልክ ነው፣ ብዙ ጥያቄ ያለባችሁ። ግን ይሄ ሁሉ ሆኖ እያለ ሰው የሚኖረው በሀገሩ ሳይሆን በመንፈሱ ስለሆነ፣ ሰው የሚኖረው በደሞዙ ሳይሆን በመንፈስ ቅዱስ ኃይል ስለሆነ በጌታ በኢየሱስ ስም ችግርተኛ መስላችሁ አትታዩ። ተስፋ ቢስ መስላችሁ አትታዩ። ሐዘንተኛ መስላችሁ አትታዩ። ስትታዩ ነገር የዘገየበት አይደለም የምትመስሉት። ስትታዩ ነገር የቆየበት አይደለም የምትመስሉት። ለምን? ስላልቆየ ስላልዘገየ ሳይሆን ከእግዚአብሔር ዓላማ ጋር ስለተስማማችሁ ፊታችሁ ላይ ያለው ብርሃን በኢየሱስ ስም ለብዙዎች እስከሚያስደንቅ ድረስ ይሆናል። መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን? ሰዎችን ወይንስ እግዚአብሔርን እናፍራለን? በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይ እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድን ነው የምትታመነው? በማን ነው የምትመካው? ማንን ነው የተደገፍከው? ማን ነው ተስፋ ያደረግከው? ይሆናል ስትል፣ አረገዋለሁ ስትል፣ ደርስበታለሁ ስትል፣ ወጣለሁ ገባለሁ ስትል ጋሻ መከታ ዋስትና ምርኩዝ ያደረግከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታመንክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። ታውቃላችሁ፣ ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ፣ ከአንተ ኮንዲሽን አንጻር እንደከበቡ ሊያሳይ ሲፈልግ፣ እሱ ብቻ አጥንቶችን በእናት ማፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜውም እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ በደሞዝ በጉልበት በአቅም በኃይል እንዳትታመን ስለሚፈልግ። ለምን? በመዘግየት ውስጥ ብዙ ነገሮች ይንጠባጠባሉ፣ ብዙ ነገሮች ይራገፋሉ። መዘግየት የእግዚአብሔር ወንፊት ስለሆነ ብዙ ነገሮች ይራገፋሉ። ወዳጆቼ አምናለሁ። እኔ ማምነው እድሜን አይደለም፣ እኔ ማምነው ባዮሎጂን አይደለም፣ እኔ ማምነው ደሞዜን አይደለም፣ ትምህርቴን አይደለም። እያረጀ እየደከመ አቅም እየጨመረ ነው። አምናለሁ የአብርሃም አምላክ። ለዚህ ነው አብርሃም መጽሐፍ ሲናገር የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተባለ። ቃሉ እንደዛ ተናገረ። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ። ለዚህ ነው ዕብራውያን መጽሐፍ ሲናገር እንደዚህ ይላል፣ ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም እንደ ሰማይ ከዋክብት እግዚአብሔር ልጆችን ዓለምን ባረከ። ዛሬ ባርካቸዋለሁ። ዘግይቷል፣ ይዳስማተር እድሜያችሁ ሄዷል፣ ጉዳዩ አይደለም።
እግዚአብሔር አምላክ የተናገረውን ፈጽሞ ያሳያቸዋል። ይሆንልኛል ይሳካልኛል ብለህ ስትዘምር ይሆንልኛል ይሳካልኛል ያልከው እድሜክ ከ30ዎቹ በታች ስለሆነ ነው ወይስ ውጭ ሀገር ዘመድ ስላለ ነው ወይስ ባለስልጣን ስለምታውቅ ነው ወይስ ከሰፊው ማህበረሰብ መካከል ተወላጅ ስለሆንክ ነው? ግን እነግርሃለሁ እግዚአብሔር ምስክሬ ነው፣ ያለና የሚኖር ሁሉን አዲስ የሚያደርግ እግዚአብሔር አምላክ ዘገየ ባላችሁት ጉዳይ ላይ ከተፍ ይላል። ቀድሞ ጣልቃ ገብቶ ታሪክን ይቀይራል። ጌታ ኢየሱስ እንደዚህ ያለ ለደቀ መዛሙርቶቹ አልዓዛር ተኝቷል አላቸው። ሞቶ አይደለም። ዛሬ ነግራችኋለሁ፣ ነገራችሁ ተኝቶ እንጂ አልሞተም። ከተኛበት ይቀሰቀሳል። በኢየሱስም ይቀሰቀሳል። ስራችሁ ተኝቶ እንጂ አልሞተም። እግዚአብሔር ይቀሰቅሰዋል። እና በጣም ይገርማችኋል፣ ቤት ሰርቶ ከጨረሰ ወይም ዕጣ ከወጣለት ሎተሪ ከደረሰው ነገሩ ዘግይቶ የዘመረ ሰው ሰማይና ምድርን ያሸብራል። ይገርማል። ጨለማው ጥልቁን ሁሉ ነው የሚያሸብረው። ለምን? መዝሙሩ ከሁኔታው ጋር የተገናኘ አይደለም። መዝሙሩ ከጥያቄው ጋር የተገናኘ አይደለም። ክብር ለሚገባው በዙፋኑ ላይ ላለ አምላካችን ለሆነ ነገሩ ቆየ ብለን ፊታችንን ለሌላ አናዞርም። ጉልበታችንን ለጣዖት አናንበረክክም። አንተ ነገሩ ቢቆይም ባይቆይም እግዚአብሔር አምላካችን ነው። ልጅ ቢሰጠን ባይሰጠን፣ በር ቢከፍት ባይከፍት፣ ቢስተካከል ባይስተካከል እኛ እናምናለን ያለው ከሁኔታው አንጻር አይደለም። እሱ የሚታመን አምላክ ስለሆነ ነው። ቆየ ብለን ምክንያት አድርገን ከእግዚአብሔር ጋር ለዘመናት የነበረውን ወዳጅነታችንን የምናበላሽ ሰዎች አይደለም። ጌታ ኢየሱስ ወደ እነ ማርያም ቤት እንደተጓዘ ዛሬ ማለዳ እግዚአብሔር ወደ ቤታችሁ ይመጣል። አንድም ቀን እግዚአብሔር ከሥራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየኸው፣ እግዚአብሔር ሲሰራ አዋራ አያቦንም፣ እግዚአብሔር ሲሰራ መንገድ አይዘጋም፣ እግዚአብሔር ሲዘጋ ድንጋይ አያጮህም። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። አዳምን አስተኝቶ ሔዋንን እንደሰራለት ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ አለ፣ በእናንተ መልካሙን ስራ የጀመረው በእናንተ የተጀመረውን ስራ የጀመረው ቀበሌው አይደለም፣ መንግስት አይደለም፣ ቤተሰብ አይደለም፣ እግዚአብሔር ነው የጀመረው። በእናንተ በስንቶቻችሁ እንደሆነ አላውቅም፣ ግን በሁላችሁም እንደሆነ አምናለሁ። በእናንተ የተጀመረ መልካም ስራ አለ። ይህንን መልካም ስራ እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው አለ። ዛሬ ነግራችኋለሁ፣ እግዚአብሔር የጀመረውን ህይወታችሁን እግዚአብሔር ይጨርሰዋል። የእናንተ አስተዋጽኦ አያስፈልገውም። የእናንተ ጣልቃ ገብነት አያስፈልገውም። እግዚአብሔር በዝምታ ይሰራዋል። አንተ በአገልግሎት ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ በክብር ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ ትዘምራለህ፣ እግዚአብሔር ስራውን ይሰራል። ልጅን በእናቱ ማህፀን ሲሰራው ድምፅ አይሰማም። ይገርምሃል። ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ከአጥንት እየተዋደደ የነርቭ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርምሃል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምፅ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በስራ ላይ ነው። ለመሰለም አይጣደፈው የተለያየ ድምፅ የማያሰማው ያዙ ይልቀቁኝ የማይለው ውጤቱን ያውቀዋል። እየገባህበትን እያለፍክበት ያለውን ውጤቱን እግዚአብሔር በደንብ ያውቀው። ጌታ ኢየሱስ አልዓዛር እንደታመመ ሲነገረው እንደዚህ አለ፣ ይሄ ለሞት የሚያበቃ አይደለም። 2 ቀን ቆየ፣ 2 ሳምንት። አልዓዛር ከሞት የተነሳው ጌታ በ4ኛው ቀን ስሙን ስለጠራው አይደለም። ትንሣኤና ህይወት ጌታ ስለሆነ ነው። ከ40 ቀንም በኋላ ይምጣ፣ ከ40 ወርም በኋላ ይምጣ፣ ከጌታዬ አልዓዛር የሚል ስም ከወጣ አልዓዛር ከገባበት መቃብር ይወጣል። ነግርሃለሁ፣ ውጤቱን ያውቀዋል እግዚአብሔር። ሰይጣን ውጤቱን ለማስቀየር ነው የሚሯሯጠው፣ እዚህም እዛ የሚሄደው። ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሱ እጅ ላይ ነው። ያንተ ጉዳይ በሱ እጅ ላይ ነው። ይሄ ጉዳይ ተኝቷል እንጂ አልሞተም አለ። ዛሬ እነግርሃለሁ፣ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ጠላቴ ሆይ ደስ አይበልህ፣ በወርቅ እንኳን እነሳለሁ፣ ውጤቱ ይታወቃል። ስለዚህ እኔ ልመርቃችሁ፣ የልጆቻችሁ መጨረሻ ውጤቱ ይታወቃል። ክብር እንጂ ውርደት አይደለም። የህይወታችሁ መጨረሻ ውጤቱ ይታወቃል። በረከት እንጂ ችግር አይደለም። በሰው እጅ መውደቅ አይደለም። ዛሬ እነግርሃለሁ፣ እግዚአብሔር ጊዜው በደረሰ ጊዜ ልጁን እንደላከ ልክ እንደዚሁ አሁን ያንተ ጊዜ ነው። እኔ አምናለሁ፣ መልአኩን ይልካል። በመዘግየት ውስጥ እግዚአብሔር የሚያስደስትህን ነገር እግዚአብሔር አንተን ኪልኪል አያጫውትህም። እግዚአብሔር ያውቃል። ባህሪና እምነትህ እንዲያድግ የሚሆንበትን መንገድ እግዚአብሔር ያውቃል። እግዚአብሔር በመዘግየት ውስጥ የሚያስደስትህን ያውቃል፣ የሚያሳድግህን ያውቃል። እግዚአብሔር በጣም የሚያስጨንቀው የአንተን የሚያስደስትህ ጉዳይ አይደለም፣ እምነትህንና ካራክተርህን የሚያሳድግ ጉዳይ ነው እግዚአብሔር የሚያሳስበው። አንዳንድ ጊዜ እግዚአብሔር ሲዘገይብን የሚሰማን ስሜቶች አሉ። ከሚሰማን ስሜቶች አንዱ እግዚአብሔር እንደማይወደን አይወደኝም፣ እግዚአብሔር ስለኔ ግድ አይለውም፣ ቸርነቱን ሁሉ እንጠራጠራለን። በጣም የሚገርማችሁ ግን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 5 ላይ ማርያምንም አልዓዛርንም ማርታንም ኢየሱስ ይወዳቸው ነበር ይላል። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች፣ ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው
ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ፣ ግድ የለውም እንዳትሉ እንዳታስቡ። ጌታ በሕይወታችሁ የዘገየ የመሰላችሁ ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም፣ ከስትንፋሳችሁ ይልቅ ቅርብ ነው። እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለ ዋጋ ያለ በሳት ተፈትኖ የሚያልፍ ውድ የሆነ ነገር፣ ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁልጊዜ እንደምናገረው ታውቃላችሁ፣ ወጥ ማለት የዱቄትና የውሃ ቅልቅል የዘይት ብጥብጥ ማለት አይደለም። ባለሙያ ያልሰራው ወጥ እንጀራ ላይ ስታወጣው ውሃው ከታች ይፈሳል ብዬ ሳወራ ሰምታችኋል። ስለዚህ ባለሙያ የሆኑ ሰዎች ጊዜ ወስደውበት ነው ወጡን የሚያጣፍጡት፣ ጣት የሚያስቆረጥም የሚያደርጉት። እግዚአብሔር ለምን ይዘገያል? የተሻለ ነገር ሊሰጣችሁ ስለሚፈልግ። በእያንዳንዱ ዘገየብኝ ባላችሁት ጉዳይ እግዚአብሔር አምላክ የሚመስል አይደለም፣ የሚበልጥ ይሰጣቸዋል። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለ እናንተ ደስ ይለኛል አለ። ስለዚህ ባላዛር ጉዳይ እምነት ለጴጥሮስ፣ ባላዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። ኢምፖሲብል የተባለ ነገር አይደል? ጋድ ኢዝ ዘ ጋድ ኦፍ ኢምፖሲብል። እግዚአብሔር የኢምፖሲብል አምላክ፣ አይቻልም የተባለ የአንዳንዶቻችሁ ሜዲካል ሪከርድ እግዚአብሔር ዛሬ ማለዳ ይቀይረዋል። ሜዲካል ሪከርዳችሁን ካንሰር፣ ስኳር፣ HIV፣ የልብ ድካም፣ ልዩ ልዩ ህመም በጌታ በኢየሱስ ስም ይቀየራል። ከሰኞ እስከ ሰኞ፣ ከሰኞ እስከ ማክሰኞ እግዚአብሔር አለ። ወጥቼ እገባለሁ፣ እግዚአብሔር አለ። እግዚአብሔር አለ። በሰላም አድራለሁ፣ እግዚአብሔር ስላለ። የእግዚአብሔር ዓላማ ይጸና ዘንድ ሐሳቡ በእናንተ ይፈጸም ዘንድ መዘግየቱ ለዛ